በቃ አዝጊው። እንግዲህ አቤል እኔ ምንም ማድረግ አልችልም። እኔ ለመኖር ስል አንተን የግድ መግደል አለብኝ። ሲጀመር ግንኙነታችን አብቅቶለታል ያልሽኝ አንቺ ራስሽ አይደለሽ? ጆን ያላንተ ከብዶኛል። በቃ ይቅርታ አድርግልኝና አብረን እንሁን። ለምንድን ነው ጋር ስጦታ ቴክስት አድርጊልኛል? ያው ብሌን ልትሸኛት መውጣት አይቀርም ብዬ ነው። ደግሞ ብሌን ምን ታደርግልሃለች? ከብሌን ጋር ከተቀራረብኩ እዛ ቤት የመምጣት እድል በጣም ሰፊ ነው። ለምንድን ነው ቤት የምትመጣው? እኔ የፈለግከውን ሁሉ እያደረግኩልህ አይደል እንዴ? ምንድን ነው ያደረግሽው? የምታዘኝን ሁሉ። ተይ እንጂ ደህና ስራ ሰርተሽ መታቂ መስል የምታዘኝን ትያለሽ። አንድም ቀን አደረግኩ ብለሽ አታውቂም። እየሞከርኩ ነው፣ አታስጨንቀኝ። አንቺ እየሞከርኩ ነው ባልሽ ቁጥር ጊዜን እያቃጠልሽ ነው። አቤልና ብሌን በህጋዊ መንገድ ከተጋቡ የመሆን እድሉ በጣም ጠባብ ነው። ምን ላድርግ? ሙከራ የምትይውን ነገር አቁሚ። የገዛ አባትሽን ከእናትሽ ጋር ሆነሽ እንደገደልሽው አትርሺ። እሺ በቃ እኔ ይሄ እንግዳ የሚባል ሰው ምንም ቀልብ ያልወደደውም። ደግሞ ምን ያደረገ? ጥሩ ልጅ እኮ ነው። ወይ ጥሩ ልጅ ነገርኩሽ እኮ በቃ እኔ ምንም ቀልብ ያልወደደውም። እሺ በቃ ተው፣ አንተ አትጨነቅ። እሺ ደግሞ ቴና አብረሽኝ ካላደርሽ እያለችኝ ነው። ታዲያ ለምን ሁለታችሁ እንደዚህ አታድሩ? አይ ነገ ፈተና ስላለባት ሳስጠና ስለማመሽ አንተ ተኛ። እሺ በቃ ደህና ደሪ። የገዛ አባትሽን ለንብረት ስትይ ከእናትሽ ጋር እንደገደልሽው አስታውሽ። አቤልን የማገዩ ከሆነ ሁሉ መረጃ ይወጣል። አይ የስራ ጉዳይ ነው። እሺ በቃ እንግዲህ የሚባለው ሰውዬና ሉሲ ከመጡ የእነ አቤል ህይወት ሲኦል ሆኗል። ገኒና ብሌንም አሁን ላይ ምንም እየነቁ አይደሉም። ብሌን ያለውን ነገር በማድበቅበቋ አቤልን አስነጠቃት። አቤል መሞት የለበትም። አቤል በሷ የተነሳ ሁሉም ነገር እንዲያለ ቀርቷል። እንግዲህ አቤልን እያጠመዲያት ብሌንን እያጠመዲያት ነው። ብሌን ጋር ተተቀራረብኩ፣ ብሌን ጋር አብሬ ከሆንኩኝ ወደዛ ቤት የመግባት እድሌ በጣም ሰፊ ነው ብሎ አቤልን ለመግደል ማለት ነው ብሌንን እየተጠቀመባት ይገኛል። አሁን ሰዓት ላይ ብሌን ምንም የምታውቀውና የምትረዳው ነገር የላትም። የእውነት የወደዳትና የእውነት የጓደኛ መስሏት ነበረ። አቤልና ቴና ልክ እንደ እህቱ እሱ ያያታል፣ እሷ ግን ወደ ሌላ ነገር እየሄደች እንደሆነ አላወቀም። ለሀብት ብላን አባቷን እናቷ ጋር ሆና እንደዚህ ማድረጓን አልደረሰበትም። ካሁን ቀጥለሽ እዚህ እንግዲያ የሚባለው ሰውዬ ጋር እንዲያገኝሽ አልፈልግም። እኔ ይሄ እንግዲያ የሚባለው ልጅ ምንም እየጣመኛ አይደለም ይላታል። ሉሲም ግን የግራ የገባት እናቷ ጋር አሁን አባቷን ስትገድል የያዘው ቪዲዮ ስላለ ነው። እንግዲያ ወደ ቤት ሲመጣ በጣም ያስደነገጣት ቴና ለምንድን ነው ሉሲ እንደዚህ የሆነችበትስ አጀንዳ ማን የታየው ብሌን ወይስ አቤል? ብሌን አሁን ላይ ግራ ተጋብቷታል። ብሌን ለምንድን ነው እንደዚህ እየሆንኩ ያለሁት? የአቤል ነገር ግራ አጋብቶኛል። አቤል አሁን ላይ ችግር ውስጥ ነው። ሉሲ ለምን እንደመጣች እንኳን የማውቀው ነገር የለኝም እያለች እንግዲህ ራሷን ውዝግብግብ አድርጋለች።
ገኒ ያለውን ነገር ቀስ በቀስ እናጣራለን። ቆይ ይችሊ ምንድነው ይዛብን የመጣችው? ይችሊ ከመጣች ወዲህ እኮ ሰላማችንን አተናል። ምንድነው የምትፈልገው ከኛ እያለች ገኒ ራሷን ጥያቄ በጥያቄ ታፋጥጠዋለች። አሁንም ቢሆን ሉሲ ተነሱን ተማጥፋት ወዲህ ኋላ አትልም። ራሷን እስር ቤት አሳልፋ ለመስጠት ስትል ልጁም እሷን አሳልፎ እንደሚሰጣት ብታኑሮ ይሄን ሁሉ ባላደረገች ነበር። ገኒና ብሌን በዚህ ላይ ምን እንደሚያደርጉ ምንም እንደሚሆኑ ቢመካከሩም ግን ፍንጩ መድረስ አልቻሉም። እማን ጋ ነው ጥፋቱ? እማን ጋ ነው እውነቱ የሚለውን ማንም ሊያውቅ አልቻለም። ጆ አሁን ላይ ለምንድን ነው እንደዚህ እየሆነች ያለችው? በሉቻው ብሏቸው ይሄዳል። ገኒ ሰላም አላላትም። ዴተቶኝ ሄዴ እኮ ገኒ በቅናት እንጭርጭር ትላለች። ትወደዋለች፣ ግን ብትወደውም ደግሞ ራሷን አሳልፋ መስጠት አልፈለገችም። እንዴ ምን ብዬ ነው እኔ ይቅርታ የምጠይቀው እያለች እንግዲህ ራሷን እየካበች ነው። ልቧ ግን ከሱ ጋር ነው፣ አይኗም ልቧ ለማስመሰል ግን ምን እንደምታረግ ግራ ገብቷት ብሌን እየሳቀችባት፣ ቆይ አንቺ ለምንድን ነው አምነሽ የማትቀበዩ? ተወጂ የለም ወይ ብትላትም እርግጠኛ ሆና መናገር አልቻለም። እንግዲያው ጆንን አጥምዶታል። ጆን ደግሞ ምንም ሊገባው አልቻለም። የእውነት ጓደኛው መስሎት ለምን አናግታትም? ለምንስ አንገላትም ይላል። በዚህ አጋጣሚ ላይ እንግዲያ አንዴ በጣም ይሄን ጥሩ ሀሳብ ነው ይላል። ለምን እሱን ወደ እስር ቤት መወርወር ስለሚፈልግ ከመንገዱ ላይ ማጽዳት። ሲጀመር ይሄ እንግዲያው የተባለ ፊቱ እንኳን በጣም ነው የሚያስፈራራው አይደለም እንትኑ ገኒና ብሌን አሁን ላይ ምን ያርጉ? ምን ሲፈጠር ምን እንደሚያደርጉም እንኳን ግራ ተጋብቷቸዋል እኮ። አቤልን ለመጠበቅ እንኳን አልቻሉም። አቤል አሁን ላይ በጣም አደጋ ውስጥ ነው ያለው። አቤልን ለመግደል ቁመው የተነሱት እንግዲህ ምንም ማድረግ ስላልቻሉ ነው። ሉሲ ትመርዘዋለች። ሉሲ እንደዚህ አታርግ፣ ብሌንም ምንም አጠቅምህም ትላለች። በህጋዊ መንገድ ሳይጋቡም እንዲገለው ነበር የተደረገችው። ሳይጋቡም በትራስ አፍና ገደለችው። በገደለችበት ሰዓት ላይ ብሌንም እንግዲህ አይታታለች። ብሌንስ ምን ታመጣለች? ብሌንስ ምን ትፈጥር ይሆን? አሁን ላይ የአቤል ህይወት እንደዚህ መቅጸፍ አልነበረበትም። ሂሩትን ተገላገልኩ ሲል የገዛ እህቱ መርዝ ሆና መጣችበት። ለሱ ሀብት ማንም ይሁን ማንም ወደ ኋላ አይልም። ብሌን የሱን ሀብት ብላ የቀረበችው ነው የመሰላት ሉሲ። ብሌን ግን ፍቅሩን እንጂ የሱን ሀብትና ንብረት ብላ አይደለም እየኖረች ያለችው ማለት ነው። ገኒን ስታያት ሉሲ በጣም ትደነግጣለች። ሉሲ ምንድነው የምታረጊው እያለ እንግዲህ በጣም ትደነግጣለች። ለምንድነው ይሄንን ያክልስ እየፈራች ያለችው? ሱሲ ለገኒ ምግቡን ለምን ከለከለቻት? ለምንስ ነው እንደዚህ እየሆነች ያለችው? ብሌን ምግቡ መደፋቱ በጣም አሳስቧታል። ለምንድነው ምግቡን የደፋችው? ለምንስ ነው የምታለሽው እያለ እንግዲህ ብሌንን ብትጠይቃትም ብሌን ደግሞ ፈቃደኛ አይደለችም ልትነግራት። ምግቡን የሰራችው ለስዬ ምግብ ነበር። ያንንም ደግሞ ልንብላው ስንላት ደፋችው ትላታለች። ለምን ነው መድፋት ያስፈልጋት? ምንስ ፈልጋ ትላለች። ምግቡን የደፋችበት አቤልን መርዛ ለመግደል እንጂ ለእነሱ ይጠቅማል ብላ አልነበረም። እነሱ ደግሞ ምንም እንዲሆኑ አትፈልግም። ምክንያቱም ማጥፌ የተባለችው እነሱን እንጂ እነሱን አይደለም። አቤልን እንዲሞት ነው የፈለገው። እንግዲያው ሰውዬ ሀብቱን ለሱ ለመውረስ ማለት ነው። ምግቡን መርጀው ነበረ። ነገር ግን ገነት ልትበላብኝ ስትል እኔ ወደዛ እንትን አልኩባት። ገነት አሁን ላይ እንድትበላው አልፈልግም። ገነት ምን አደረገች? ገነትን መግደል አልፈልግም ትለዋለች። እሱም ገነትን ሳይሆን እንድትሞትለት የፈለገው አቤሉን ነው። አቤል ለሀብት ብሎ ይሄን ሁሉ ነገር መሄድ አይከብድም? የሰው ሀብት የሰው እንደሆነ እየታወቀ እንኳን ወደ ራሳቸው ሊመለሱ አልቻሉ። እንግዲያ ወደ ቤት መንጣቱ ለምንድን ነው ቴናን የመረዛት? ብሌን እስቲ የሚበላ ነገር ምን ልስራ ትላለች። አቤል ደግሞ ለምን ብለሽ ነው የምትሰሪው? ቆይ አንተ ሰውዬ እዚህ ምንድን ነው የምትመላለሰው? ለምንድን ነው? ምን ፈልገህ ነው? እኔ ትክክለኛ ውስጤ ደስተኛ
አይደለም ለምን እንደምትመጣ እንኳን እያወቅኩኝ አይደለም ይላል። አቤል ውስጡ ቢጠረጥርም ግን ከዚህ ሊያተርፉት አልቻሉም። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።